ላገኝሽ የፈለኩት እንግዲህ የተፈጠረው ነገር ታውቂያለሽ። ስቲል ሃይሚ ልትነቃልን አልቻለችም። ታቆም ፈልገው የልጁ አባት እሱ ነው ማድረግ ያለበትን። ምክንያቱም ይሄ ልጅ ላይፋችሁ እንደገና እንዲመለስ ትፈልጋለሽ። አባትም ፍቅር አግኝቶ ማደግ አለበት ብዬ አምናለሁ። አሁን ሃይሚ እንደዚህ በመሆኗ ምን ተጠቀምሽ አንቺ? እኔ እኮ ነገርኩ ሃይሚ እንደዚህ እንድትሆን ፈልጌ አይደለም ይሄ ነገር የተፈጠረው። ግን እኔ እውነቱን ይዤ በቃ እሱ አምኗል። አንዴ ጥፋት ኖሯል ተብሎ ሌላ ጥፋት መግቢያው ላይ እንደሰማችሁ እዩ ለብሳ ተኳኩላ ተዘጋጅታ መልስ ለመስጠት መታለች ማለት ነው። በመጀመሪያ ግን ሃይሚና ብሩኬ መቼም አይለያዩም ማለት ነው። ጉዞ ወደፊት ማለት ነው። መቼም ብትወርጂም ብትውጪም ምንም ብትይ መቼም አይሳካልሽም ማለት ነው። ሃይሚና ብሩኬ መቼም አይለያዩም። ደግመን ደጋግመን እናገራለን ማለት ነው። እኔ ግን አንድ አስተያየት አለኝ። ሚፍታ ወንድማችን ሃይሚን የሚወዳት ከሆነ ብሩኬ የሚወደው ከሆነ እቺ እዩ የምትባለዋ ልጅ ከሁለቱንም ህይወት ማስወጣት አለበት ማለት ነው። እውነትን ሃይሚን የሚወዳት ከሆነ የሃይሚን ጤና እንዲመለስ ከፈለገ ብሩኬ ወደ ራሱ እንዲመለስ ከፈለገ እቺ እዩ የምትባለዋ ሴትዋ ከሁለቱንም ህይወት ማስወጣት አለበት። ሲቀጥል ደግሞ ኮሜቱ ምን ይላል መሰላችሁ? እች ልጅ ባለጌ ናት የምትሉ በላይክ ብላለች። ከ6 ሰው በላይ ተስማምተዋል ማለት ነው። እኔም ተስማምቻለሁ። ምክንያቱም እዩ ባለጌ ባትሆን ኖሮ ጨዋ ብትሆን ኖሮ የሃይሚን ህይወት እንደዚህ አታበላሽም ነበረ፣ ትዳሯም አታፈርስም ነበረ። ሲቀጥል ደግሞ ሃይሚን በሽተኛ አታረጋትም ነበረ። መግቢያ ላይ ያው ማዳመጥ ትችላላችሁ። ሃይሚ መታመም ትፈልጋለሽ ወይ ስትባል እኔ ሃይሚ ትታመም ማለቴ አይደለም ፍቅሩ ይመለስ ማለቴ ነው ብላለች። እንግዲህ እሷ አሁንም ቢሆን ከብሩኬ ራስ አልወርድም፣ አፈቅረዋለሁ፣ እወደዋለሁ ማለቷ ነው ማለት ነው። እኛ ደግሞ ከሃይሚና ብሩኬ እንዲለያዩ አንፈልግም። ከሁለቱም ህይወት ትውጣ። አሁንም ቢሆን ሳትገረፍ እስር ቤት ሳትገባ እስር ቤት ገብሳ ሳትበስብስ ከሁለቱንም ህይወት ትውጣ እና እውነትም ባለጌ ናት እና ባለጌ ባትሆን ኖሮ ወንድ የሌላ ሰው ወንድ ባትፈልግ ኖሮ የሃይሚን ህይወት